በሁሴን አብዱልቀኒና በዳዊት ንጉሴ HD Sports ሰላም አድማጭ ተመልካቾች እንዴት አላችሁ? HD ስፖርት ጀምሯል። በተወዳጁ በስራት FM 101.1 እንደዚሁም ደግሞ በHD ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ለተሰኘው ፕሮግራማችን ነው። ለአንድ ሰዓት ገደማ ቆይታ እናደርጋለን። የተለያዩ ጉዳዮች ይነሳሉ። የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች የተደረጉ አሉ። ዛሬም የሚደረግ አንድ ጨዋታ አለ። ምን መልክ ነበረው የአንደኛው ሳምንት የሚለውን ጉዳይ እየተመለከተን ቆይታ እናደርጋለን። ዛሬ የሚደረገው የፉልሃምና የቼልሲም ጨዋታ የፕሮግራማችን አካል ይሆናል። ሁለቱ ስፔናውያን አሰልጣኞች ለመጀመሪያ ጊዜ በፕሪሚየር ሊጉ ጨዋታቸውን ያደርጋሉ። በአሰልጣኝነት የቀድሞ ጓደኛ ማቾች ናቸው። በዚህ ጨዋታ ጓደኝነት የለም ብለዋል። ይሄንን ጉዳይ እንመለከታለን። ከዛ ውጪ ትናንት የተደረጉ ጨዋታዎች አሉ። በተለይም ደግሞ ሊቨርፑልን ከኒውካስል ያገናኘው በሴንት ጄምስ ፓርክ ያገናኘው ጨዋታ 2-2 በሆነ ውጤት ተጠናቋል። ሊቨርፑል ለጥቂት ከሽንፈት የተረፈበት ምሽት ነበር። ማንቸስተር ሲቲ ከቦርንማውዝ እንደዚሁ ሲቲ በመጨረሻ ደቂቃዎች ባስቆጠራቸው ሁለት ግቦች ሁለት የተከላካይ ባህር ያላቸው ተጫዋቾች ባስቆጠሩት ግቦች ማንቸስተር ሲቲ ቦርንማውዝን አሸንፏል። ይህንንም ጨዋታ የምንመለከት ይሆናል። አርሰናል በመጀመሪያው ሳምንት ኮቨንትሪ ሲቲን አሸንፏል እንደተመለከትነው። ከዛም ውጪ ማንቸስተር ዩናይትድ በሃል ሲቲ ተሸንፏል። ስለዚህ የፕሪሚየር ሊጉ ቡድኖች የአንደኛ ሳምንት በተለይም ደግሞ የሚጠበቁት ቡድኖች ምን አይነት ብቃት አስመለከቱ የሚለውን ጉዳይ እያነሳን ቆይታ የምናደርግ ነው የሚሆነው። አድማጭ ተመልካቾቻችን HD ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲዳረስ ይሁን የአክብሮት ግብዣችን ነው። አብራችሁ እንድትቆዩ በማክበር ነው የምጋብዘው። ዛሬ ሁሴን አብሮኝ የለም። እንግዲህ በከፍተኛ ህመም ሊባል ይችላል የኮቪድ ህመም ገጥሞት ዛሬ አብሮኝ የለም። በቀጣይ እንግዲህ ከሁሴን ጋር ቆይታ የምናደርግ ነው የሚሆነው። እንደው በመግቢያ ለማሳወቅ ያክል ባለፈው አንስተን በነበረው መሰረት ሊጉ ሲጀመር በኢትዮጵያ ቅዳሜ ጠዋት የሚተላለፈው የሬዲዮ ፕሮግራማችንን ይዘን እንመለሳለን የሚል ሀሳብ አንስተን ነበረ። ከሚቀጥለው ሳምንት ጀምሮ በሬዲዮ እኔና ሁሴን አብረን ሆነን ከጨዋታ በፊት ያሉ እንቅስቃሴዎችን ወይም ፕሪቪዎችን እያነሳን ቆይታ እንደምናደርግ ከወዲሁ ለአድማጭ ተመልካቾቻችን ለማሳወቅ ያክል ነው። ዛሬ ብቻዬን ብሆንም በቀጣይ እንግዲህ በሬዲዮ ከቅዳሜ ዕለት ጀምሮ ከሁሴን ጋር ቆይታ እናደርጋለን የሚለውን ጉዳይ በማስታወስ በቀጥታ ወደ ፕሪሚየር ሊጉ ጨዋታ የምናልፍ ነው የሚሆነው። የማንቸስተር ሲቲ እና የቦርንማውዝን ጨዋታ እንግዲህ በቀዳሚነት እንመልከት። የማንቸስተር ሲቲ እና የቦርንማውዝ ጨዋታ ሁለቱም አሰልጣኝ የቀየሩ ቡድኖች ናቸው። በተለይም ደግሞ ማንቸስተር ሲቲ ኤንዞ ማሬስካ ወደ ቡድኑ መጥቷል። እንደሚታወቀው አሰልጣኝ ፔፕ ጓርዲዮላ ከ10 ዓመት እና ከ17 ዋንጫዎቹ በኋላ ከማንቸስተር ሲቲ ጋር ተለያይቷል። እንደሚታወቀው እንግዲህ ኤንዞ ማሬስካ ተመሳሳይ ውጤት ለማንቸስተር ሲቲ ይሰጣሉ የሚል ጥያቄ በእጅጉ እንዲነሳ አድርጓል። በተለይም ደግሞ በሲዝን መግለጫ ወይም መጋረጃው የሚገለጥበት በሚባለው የኤፍኤ ኮሚኒቲ ሺልድ ጨዋታ አስደንጋጭ የሆነ ብቃትን ነበረ። ውጤቱም አስደንጋጭ ነው፣ ብቃቱም በእንደዛ የሚጠቀስ ነው። አሁንም ሁለተኛ ሆኖ ይጨርሳል ብለው ብዙዎች ይናገራሉ። ከሲቲ ደጋፊዎች ውጭ ያሉ ሰዎች ሁለተኛ ሆኖ የሚያጠናቅቀው ማንቸስተር ሲቲ ነው ብሎ ያነሳሉ። ያው የሲቲ ደጋፊዎች አሁንም ዋንጫውን እንወስዳለን የሚለው ጉዳይ በትልቁ ይጠበቃል። እንግዲህ አሁንም አርሰናል የዋንጫው ባለቤት ይሆናል ብሎ ግምት ይሰጣል። ያው ከ22 ዓመት በኋላ የሊጉን ዋንጫ አንስቷል። ማንም 22 ዓመታትን አርሰናል ዋንጫ ሳያነሳ ይቆያል ብሎ የገመተ የለም። ግን በተጠናቀቀው የውድድር ዓመት ከ22 ዓመት ድካም ጥረት እንደዚሁም ደግሞ ቆይታ እና መጠበቅ በኋላ አርሰናል የሊጉ አሸናፊ ሆኗል። ዘንድሮም ለአሸናፊነቱ ትልቅ
ድርሻ ተሰጥቶታል። በተለይም ደግሞ ማንቸስተር ሲቲን ያሸነፈበት ውጤት ከዛም ውጭ ደግሞ ከኮቬንትሪ ሲቲ ጋር ባደረጉት ጨዋታና በነበራቸው ብልጫ በተመሳሳይ ሁለቱንም 3-0 በሆነ ውጤት አሸንፈው ነው የመጡት። ብዙዎች ለምንድነው ዘንድሮ ለአርሰናል ግምት የሚሰጡት የሚለው ጉዳይ መነሳት ያለበት ነጥብ ይመስላል። ከምክንያቶቹ መካከል አንደኛው የፔፕ ከማንቸስተር ሲቲ ጋር መለያየት ነው። ቅድም እንዳነሳሁት ከ10 ዓመታት ከ17 ዋንጫዎች በኋላ ኤንዞ ማሬስካ ወደ ቡድኑ መጥቷል። ስለዚህ ያንን ነገር ያሳያል። በተለይም ደግሞ ከአርሰናል ጋር በነበረው ጨዋታ ቀዳዳው ብዙ እንደሆነ በሲቲ በኩል ተመልክተናል። ሁለት ትልልቅ ቀዳዶች ከሚባሉት መካከል የቤርናርዶ ሲልቫ እና የሮድሪ ከማንቸስተር ሲቲ ጋር መለያየት ነው። እርግጥ ነው ኤሊዮት አንደርሰንን በከፍተኛ ሂሳብ ወደ ቡድኑ አምጥቷል። ግን ምን ያክል ስኬታማ ይሆናል የሚለው ጉዳይ ይጠበቃል። ጣሊያኑ አሰልጣኝ ከአርሰናሉ ሽንፈት በኋላ ይሄ በጣም ትልቅ ቻሌንጅ ነው እወደዋለሁ የሚል ሐሳብን ሰጥቶ ነበረ። ስለዚህ ይሄ ቻሌንጅ በደንብ መቋቋም ይችላል ወይ ለሚለው ጉዳይ የተወሰነ ፍንጭ ያየንበት ጨዋታ ሊባል ይችላል። የትናንትናው ጨዋታ ቦርንማውዝ በጣም ፈታኝ ነው። እንደሚታወቀው አሰልጣኝ አንዶኒ ኢራውላ ቢለቅም ቡድኑን በአሰልጣኝነት የተረከበው ማርኮ ሮዞ ነው። ይሄ ፕሮአክቲቭ የሆነ ቨርቲካል የሆነ እና ፕሬሲንግ ያለው እግር ኳስን ከሬድቡል ስኩል የተገኘም ነው። እንግዲህ አሰልጣኙ የሚከተለው መንገድ በጣም ማጥቃትን ከዛም ውጪ በፍጥነት ኳስን ወደ ራስ ቁጥጥር ስር ማስገባት፣ ከዛ በፍጥነት ወደፊት መሄድ፣ ፓሶቹ በተቻለ መጠን ቨርቲካል መሆን አለባቸው። ከዛ ደግሞ ስፔሶችን ማጥቃት፣ ከዛ የመጨረሻው ኳስና መረብን ማገናኘት የሚል መንገድን ይከተላል። ልክ በእንደ ሲቲ አይነት ተጋጣሚ ቡድኖችን ሲኖሩት ግን ፕራግማቲክ ለመሆን ብዙም የሚቸገር አሰልጣኝ አይደለም። እንግዲህ ሲቲን ለማሸነፍ በትናንቱ ጨዋታ 84 ደቂቃዎችን እየመራ ነበር። ወይም ግቡ ከተቆጠረ በኋላ ሲቲ ግብ ለማስቆጠር 84 ደቂቃዎች አስፈልገውት ነበር። ሲቲ እድለኛ መሆንም ነበረበት። እውነት ለመናገር በትናንትናው እንቅስቃሴ ከምርጫ አንጻር ወይም ከአሰላለፍ አንጻር ከተመለከትነው በማንቸስተር ሲቲ በኩል የጂጂ ዶናሩማ በግብ ጠባቂነት ተመልክተናል። ሪኮ ሉዊስ፣ አብዱልኮዲር ኩሳኖቭ፣ ሩበን ዲያዝ እና ዮሽኮ ግቫርዲዮል በተከላካይ መስመር ነበሩ። ግቫርዲዮልን የግራ ፉልባክ ሆኖ እንዲጫወት አድርጎታል። ብዙዎቻችን ያልጠበቅ ነው ምናልባት የማርክ ጌሂ ከኤሊዮት አንደርሰን ጋር በተከላካይ ቦታ ላይ እንዲሰለፍ ማድረጉ ይመስላል። እንግዲህ የማርክ ጌሂን ስናቀው የመሃል ተከላካይ ሆኖ ነው። ነገር ግን በዚህኛው እንቅስቃሴ ሲቲ እዚህ ቦታ ላይ አሰልጣኝ ኤንዞ ማሬስካ እንዲጫወት አድርጎታል። እንደው ግቡን አስቆጥሯል ልንል እንችላለን፣ ወይም ነጥቡን ከፍ ሊያደርግለት ይችላል ያስቆጠረው ግብ። ግን በአጠቃላይ እንቅስቃሴው ምን አይነት መልክ ነበረው ከተባለ በጣም የደበዘዘ ሊባል ይችላል። በማርክ ጌሂ በኩል ያው እንደሚታወቀው የተከላካይ መስመር ተጫዋች ነው። ስለዚህ ይሄ ወጣ ያለ የፓሲንግ ሌኖችን ለመፍጠር ለማንቸስተር ሲቲ በሚደረግ ጥረት ውስጥ በጣም ደካማ ሆኖ ተመልክተናል። ስለዚህ ክፍተቶችን ለቡድን አጋሮቹ ከመስጠት አንጻር በጣም የተቀዛቀዘ ሆኖ ነው የተመለከትነው። የሚገኙ ኳሶችንም ወይም ለቦታው አዲስ ስለሆነ በጣም በምቾት የመጫወት ነገርም አብሮት እንደሌለ በትናንትናው ጨዋታ ያስተዋልን ይመስላል። ከማርክ ጌሂ ጋር ግን ዞሮ ዞሮ አሰልጣኙ እዛ ቦታ ላይ እንዲጫወት አድርጎታል። ፊልፋደን፣ ኒኮ ራሊ እና አንቷን ሴሜኒዮ ከኤርሊንግ ብራውት ሃላንድ ጀርባ ሆነው የጀመሩ ተጫዋቾች ናቸው። ኢቫን ኒልሰን በፊት መስመር በቦርንማውዝ በኩል እንዲመራ፣ ብራዚላዊ ራያን ከቀኝ፣ ማርከስ ታቫኔር ከግራ እንዲነሱ አድርጓል። በቀጣዮቹ ቀናት ምናልባት ከቦርንማውዝ ጋር ሊለያይ ይችላል የተባለው አሌክስ ስኮት ከሌዊስ ኩክ ጋር ሆኖ በተከላካይ አማካኝ ቦታ ላይ ተሰልፎ ተመልክተናል። ወይም ጀስቲን ክላይቨርት ከነበረበት ቦታ ጀርባ ላይ የነበረው ተጫዋች አሌክስ ስኮት ነበርና በጣም ጥሩ የሚባል እንቅስቃሴን በትናንትናው ጨዋታ አስመልክቶናል ማለት ይቻላል። በሲቲ በኩል
አደጋ ለመፍጠር የነበረው ጥረት ወይም ቀዳሚ እድል ፈጣሪ የነበረው ሲቲ ነው። ኤርሊንግ ብራውት ሃላንድ በሱ ደረጃ ሊሳት የማይችል ሊባል ይችላል። ምናልባት የታይሚንግ ጉዳይ ሊሆን ይችላል፣ ግን በግንባሩ ኳስና መረብን ማገናኘት የነበረበትን አጋጣሚ አልተጠቀመውም ነበረ። ከዛ በኋላ ቀስ እያለ ቦርንማውዝ ወደ እንቅስቃሴ የገቡበትና አስደናቂ ግብን በማርከስ ታቫኒየር አማካኝነት 26ኛው ደቂቃ ላይ አግኝቷል። ይሄ ግብ ሲቆጠር ከግብ ጠባቂው ወደ መሃል ተከላካይ ወደ መስመር ተከላካይ ሄዶ በሚገርም የቡድን ስራ የተገኘ ግብ ነው። በተለይም ደግሞ የማንቸስተር ሲቲ የተከላካይ መስመር ተጫዋቾች በተለይም የሩበን ዲያዝ እና የአብዱል ኮዲር ኩሻኖቭን እንቅስቃሴ በጣም ያፋለሰ አይነት እንቅስቃሴ ነበረ። ምናልባት በሲቲ በኩል ይሄ ግብ ሲቆጠር ሮድሪ ቢኖር ኑሮ የሚለው ጥያቄ አሁንም እንዲነሳ ክፍተት የፈጠረ አይነት እንቅስቃሴ ወይም ጎል ነበረ። ሮድሪ ቢኖር ወይም ሁነኛ የተከላካይ አማካኝ እዛ ቦታ ላይ ቢኖር ኳስና መረብ ይገናኝ ነበር የሚለው ጉዳይ በትልቁ ጥያቄ እንዲሆን ያደረገ ይመስላል። ሲቲ ተከላካዮች በጣም የተጋለጡበት አይነት ግብ ነበረ። በመስመርም የነበረው ሪኮ ሉዊስ በጣም ኳሱን መቆጣጠር አቅቶት በሱ መስመር ነው ግቡም እንዲቆጠር የሆነው። ከዛ በኋላ በማንቸስተር ሲቲ በኩል የግብ ዕድሎችን ለመፍጠር የሚደረግ ጥረት በጣም ተቀዛቅዞ የተመለከትንበት ተጫዋቾች ከዚህ ቀደም በሚታወቁበት ልክ ያልነበሩበት እንደ ኦራሊ አይነት ተጫዋች ፊል ፋደን አይነት ተጫዋች ከእንቅስቃሴ በጣም የራቁበት አንቷን ሴሜኒዮም በግል የሚደረጉ ጥረቶች አሉት፣ ግን ከቡድን ጋር የተዋሃደ ስላልነበር በቀላሉ ለቦርንማውዝ ተጫዋቾች ሲሳይ የሆኑ ኳሶችን የመያዝ ነገር ነበረ። እንግዲህ በእንደዚህ አይነት ያጫወት መንገድ እና ደግሞ ሲቲ የግብ ዕድሎችን በኳስ ቁጥጥር የበላይ ነው። ሲቲ ምንም ጥያቄ የለውም፣ ግን የኳስ ቁጥጥር የበላይነቱ ፕሮግሬሽን ነበረው ወይ የግብ ዕድል ሆኗል ወይ የሚለው ጥያቄ በትልቁ የሚነሳ ሆኖ የተመለከትንበት እንቅስቃሴ ይመስላል። ለሁሉም ነገር ግን የተቀየረው ሊባል የሚችለው የማቴዎስ ኑኜዝም ተቀይሮ መግባት ምናልባት እዚህ ጨዋታ ላይ ተጽዕኖ ነበረው ሊባል ይችላል። 57ኛው ደቂቃ ላይ የማቴዎስ ኑኜዝ ፖርቱጋላዊ ተጫዋች እዛ ቦታ ላይ መግባቱ የሲቲን ወደፊት ጠጋ ብሎ የማጥቃት ነገርን የጨመረበት እና ከኳስም ጋር ምቾት ያለው ተጫዋች ስለሆነ ያን ነገር ያስተዋልንበት፣ ግን ደግሞ ትልቁ ቅያሪ ሊባል የሚችለው ኤሊዮት አንደርሰንን በማቴዮ ኮቫቺች፣ ኒኮ ኦራሊን በራያን ሼርኪ አሰልጣኝ ኤንዞ ማሬስካ 63ኛው ደቂቃ ላይ ያመጣው ቅያሪ ነው ሁሉንም ነገር የቀየረው ሊባል ይችላል። በጥቂቱ በቃ ራያን ሼርኪ ገባ። ጨዋታው ሲጠናቀቅ ሲቲ ያሸነፈ። ሁለቱ አሲስቶች የተመዘገቡት በራያን ሼርኪ ነው። ደግሞ ዝም ብሎ አሲስቶች አይደሉም፣ በጥረቱ የተገኙ አሲስቶች ናቸው። በተለይም ሁለተኛው ግብ የተቆጠረበት መንገድ እጅግ አስገራሚ ነበረ። ደግሞ ግብ አስቆጣሪዎቹ ሁለቱ የመሃል ተከላካዮች በትናንትናው አጫወት ግን አንደኛው የመስመር አንደኛው ደግሞ የተከላካይ አማካኝ ሆኖ ነው ዮሽኮ ግቫርዲዮል በግራ ያው እዛ ቦታ ላይ ሲጫወት ተመልክተናል። በማንቸስተር ሲቲ አሁንም እዛ ቦታ ላይ አጫውቶታል። የማርክ ጌሂ ግን በተከላካይ አማካኝ ቦታ ላይ እንዲኖር አድርጎት ነበረ አሰልጣኝ ኤንዞ ማሬስካና ግቡን በግንባሩ ነው በከቆመ ኳስ ነው ያስቆጠረው። ምናልባት የቦርንማውዝ የመከላከለ ሁኔታ አስፈሪው ተጫዋች ነው። ምናልባት ከማንቸስተር ሲቲ ተጫዋቾች በግንባር ግብን ሊያስቆጥሩ ከሚችሉ ተጫዋቾች ከጥቂቶቹ አንደኛው ማርክ ጌሂ ነው። ግን እሱን ማርክ ለማድረግ የሄደ ተጫዋች አልነበረምና በጣም በቀላሉ ኳስና መረብን ጌሂ ያገናኘበትን እንቅስቃሴ ተመልክተናል። 84ኛው ደቂቃ ላይ ይሄ ግብ ማለት ማንቸስተር ሲቲ ከ174 ደቂቃዎች በኋላ ያስቆጠረው ግብ ነው። በአርሰናሉ ጨዋታ 90 ደቂቃ ግብ አላስቆጠረም። አሁን ደግሞ እዚህ 84 ደቂቃዎችን አስፈልጎት ነበረ። እንግዲህ ማርክ ጌሂ የመጀመሪያው ቀዳሽ ሊባል ይችላል ለማንቸስተር ሲቲ ኳስና መረብን በማገናኘት። ከዛ ከ7 ደቂቃዎች በኋላ ነው ዮሽኮ ግቫርዲዮል ኳስና መረብን ማገናኘት የቻለው። የቦርንማውዙ ተከላካይ አሁንም ከጨዋታ ውጪ እንዳይሆን ያደረገበት እንቅስቃሴ እንደ አሰልጣኝ ማርኮ ሮዘን በጣም የሚያስቆጭ ነበር። እንቅስቃሴውን በትክክል ያጠናው አይመስልም። ጄምስ ሂል ኦፍሳይድ እንዳይሆን ዮሽኮ ግቫርዲዮል ያደረገው እሱ የሱ እግር ነው እንግዲህ እዛ ቦታ ላይ ኳስና መረብ እንዲቆጠር ምክንያት የሆነው። ማንቸስተር ሲቲ በጣም በመቸገር ውስጥ ሆኖ እነዚህን ግቦች
አስቆጥሯል፣ አሸንፏል። የራያን ሼርኪ እንቅስቃሴ ግን አሁንም ምርጥ እንደሆነ የሚያሳይ ነው። ሲቲ ክሬቲቪቲው በጣም የደበዘዘ በሆነበት ሰዓት አሰልጣኙ ቅያሬዎችን ለማድረግ በጣም ዳተኛ ሆኗል የሚሉ ሀሳቦች አሉ። ግን እንዳነሳሁት 63ኛው ደቂቃ ላይ የነበሩት ቅያሬዎች ውጤታማ አድርገውታል። ጨዋታው ከተጠናቀቀም በኋላ አሰልጣኝ ኤንሶ ማሬስካ ልክ ፔፕ ያደርገው እንደነበረው ራያን ሼርኪን ሜዳ ላይ ያናገረው ሲወጡ ተመልክተናልና የካናል ፕሉሱ ጋዜጠኛ ስቴፈን ጊ በቀጣይ ቀዳሚ ነህ የሚለውን ነገር እየነገረው ሊሆን ይችላል የሚል ግምቱን ታዋቂው ጋዜጠኛ ሀሳብ ሰጥቶ ተመልክቻለሁ። ስለዚህ ይሄ ነገር ምናልባት ራያን ሼርኪ አሁንም የማንቸስተር ሲቲን ክሬቲቪቲ የሚቀርፈው ተጫዋች እሱ ሊሆን ይችላል የሚለው ጉዳይ በትልቁ እንዲነሳ ያደረገ ይመስላል። አስደናቂ ውጤት ሊባል ይችላል። ከእንቅስቃሴ አንጻር ግን አሁንም ሲቲ ችግር እንዳለበት የሚያሳይ አማካኝ ክፍሉ ላይ አሁንም መጠገን እንደሚያስፈልገው የኤንዞ ፈርናንዴዝ ይሁን የሌላ ተጫዋች ግዴታ አንድ የአማካኝ መስመር ተጫዋች ሊያስፈልገው እንደሚችል የሚያሳይ ነው። የማቴዮ ኮቫቺችን መግባት ቅድም ያላነሳሁት ኮቫቺች ከገባ በኋላ እንቅስቃሴዎቹ ፍጥነት እንዲኖራቸው ወደፊት ጠጋ እንዲሉ ያደረገበትና ተጫዋቹ ብዙ ጊዜ ኳስን እየገፋ በድፍረት ወደፊት የመሄድ ቴንደንሲ ስላለው ያ ነገር በማንቸስተር ሲቲ በኩል እንድንመለከት ያደረገ ይመስላል። ምናልባት አሰልጣኙ እንዴት ያደርጋል፣ በቀጣይ የትኛውን ተጫዋች ያመጣል፣ አዳም ዋርተንን፣ አሌክስ ስኮትን፣ ኤንዞ ፈርናንዴዝን የዝውውር መስኮቱ ከመጠናቀቁ አስቀድሞ አንድ ወሳኝ አማካኝ ግን ሲቲ እንደሚያስፈልገው ከአርሰናሉ ጨዋታ በኋላ ሌላ በምስክርነት ሊቀርብ የሚችል እንቅስቃሴ ሆኖ ይህንን መርሃ ግብር ተመልክተናል። ከዛ ውጭ የተመለከትነው ጨዋታ ኒውካስል እና የሊቨርፑል እንቅስቃሴ ነው። ኒውካስል እና ሊቨርፑል በሴንት ጄምስ ፓርክ ስቴዲየም ያደረጉት ጨዋታ የብዙዎችን ትኩረት ስቧል። እንግዲህ ትኩረትን ከሳቡት መካከል ወይም ከጨዋታው በፊት ደማቅ የሆነ አቀባበል እንደማይደረግ ይጠበቃል። አሌክሳንደር ኢሳቅ በጣም ከባድ የሆነ አትሞስፌር በሴንት ጄምስ ፓርክ እንደሚጠብቀው ሲጠበቅ ነበር። ያው ያ ነገር ነው የሆነው። በእንቅስቃሴ ረገድ የሆነ ነገር አድርጎ ለማበሳጨት እንደዚህ አይነት ነገሮችን ለማስመልከት ጥረቶችን ሲያደርግ ተመልክተናል። እንደው ግን ከአሰላለፍ ጋር በተገናኘ አሰልጣኙ አንዶኒ ኢራዮላ የማካሊስተር እንቅስቃሴ ወይም ደግሞ አጠቃላይ የፊትነስ ሁኔታው ደግሞ በዓለም ዋንጫም እስከ ፍጻሜ መሄዱ እና ከቡድኑ ጋር የሰራው ልምድ እጅግ በጣት የሚቆጠር ስለሆነ ትንሽ ስለሆነ ተጠባባቂ ወንበር ላይ ሆኖ ጨዋታው እንዲጀምር አድርጓል። ስለዚህ ዶሚኒክ ሶቦስላይን ከራያን ራቨንበርግ ጋር 6 ቁጥር ላይ እንዲጫወት አድርጎታል። ሪዮ ንጎማ ከቀኝ፣ ፍሎሪያን ቬትስ 10 ቁጥር ቦታ ላይ፣ ኮዲ ጋክፖ ከግራ የሚነሱ ሆኗል። አሌክሳንደር ኢሳቅ ፊት መስመሩን ይመራል። ሚሎሽ ኬርኬዝ ግራ ፉልባክነቱን አሁን ያለ ተቀናቃኝ ይዞታል። ቨርጅል ቫንዳይክ እና ጄሬሚ ዣኬ አዲሱ ፈራሚ ፈረንሳዩ ባለፈው ግብ ያስቆጠረው ተጫዋች ከቨርጅል ቫንዳይክ ጋር እንዲጣመር አድርገውታል። ጄሬሚ ፍሪምፖንግ እንደዚሁ አለ። አሊሰን ቤከር በግብ ጠባቂነት በሊቨርፑል በኩል በአሰልጣኝ አንዶኒ ኢራዮላ የመጀመሪያ የፕሪሚየር ሊግ ጨዋታ አሰላለፍ ላይ የገቡ ተጫዋቾች ናቸው። እንግዲህ ከሊቨርፑል አንጻር ይሄንን ጨዋታ ከተመለከት ነው በተለይም ግብ የተቆጠረባቸው በአንቶኒ ኤላንጋ 5ኛው ደቂቃ ላይ ነው። ያው አንቶኒ ኤላንጋ ግብ አስቆጠረ ከተባለ ረዘም ያሉ ሜትሮችን ሮጦ ግብ ያስቆጥራልና ይሄ መልሶ ማጥቃት ግቦችን ዳይሬክት የሆነ ጨዋታ ስለሚከተሉ በእንደዚህ አይነት መልኩ ሊቨርፑል ላይ ግብ ማስቆጠር ችሏል አንቶኒ ኤላንጋ። ምናልባት ይሄ ግብ ሲቆጠር የሊቨርፑል የተከላካይ ክፍል በጣም የተጋለጠ ነበረ። በተለይም ራያን ራቨንበርግ እዛ ቦታ ላይ አልነበረም። ዶሚኒክ ሶቦስላይም የለምና በቀላሉ ነው ግቡ የተቆጠረው። ቨርጅል ቫንዳይክ እና እንደዚሁም ደግሞ በሚሎሽ ኬርኬዝ መካከል ኳሱን በቀላሉ አልፎ ነው ኤላንጋ ኳስና መረብን እንዲያገናኝ የሆነው። ከዛም በኋላ አደጋዎች ለመፍጠር አሁንም በሊቨርፑል ኳስ ቁጥጥር ግን ደግሞ በጣም የተጋጋለ ልክ ቅድም ሲቲ ላይ ያነሳ ነው ክሬቲቪቲው በጣም ላቅ ብሎ የተመለከትንበት ጨዋታ አልነበረም። በመጀመሪያው አጋማሽ የተቀዛቀዘ አይነት
ሊቨርፑልን ተመልክተናል። ሁለተኛው አጋማሽ ላይ ነው የተወሰኑ እንቅስቃሴዎች ግቡም የተገኘው እውነት ለመናገር ኮዲ ጋክፖ 55ኛው ደቂቃ ላይ ከምንም የተገኘ ግብ ሊባል ይችላል። የኒውካስሉ ግብ ጠባቂ እንኳን ባልጠበቀበት ሰዓት ነው ኳሱን ከውጭ ሹት አድርጎ ያስቆጠረው። ይሄ ኔዘርላንዳዊ ተጫዋች ከቡድኑ ጋር ይለያያል፣ ምናልባት ወደ ቶተንሃም ይሄዳል የሚሉ ጉዳዮች ሲነሱ ነበረ ግን ቶተንሃም ዞሮ ሁለቱን የማንቸስተር ሲቲ ተጫዋቾች ሳቪኒዮ እና ኦማር ማርሙሽን ለማስፈረም መስማማቱ ምናልባት ኮዲ ጋክፖ በሊቨርፑል ይሄንን የውድድር ዓመት እንዲያሳልፍ ያደርጓል የሚሉ ነገሮች አሉ። ምርጥ ግብ ነው በጨዋታ እንቅስቃሴ ያስቆጠረው። ግን ሊቨርፑል ይሄንን ግብ ካስቆጠረ በኋላ አሁንም መከላከሉ በጣም የሳሳበት ምናልባት ከ2 ደቂቃ ያነሰ ጊዜ ብቻ ነው የፈጀበት። ጆ ዊሎክ ተቀይሮ ገብቶ በሚገርም ሁኔታ ኳስና መረብን አስቆጥሯል። የሊቨርፑል ተጫዋቾች ልክ ተከታዮች ነው የሚመስሉት። ዊሎክ ኳሱን እየገፋ ሲሄድ ምንም የማድረግ ነገር አልነበራቸውምና ሊቨርፑል እና የ6 ቁጥር እንቅስቃሴው አሁን በትልቁ ጥያቄ ውስጥ የገባ ይመስላል። አሰልጣኝ አንዶኒ ኢራውላ ከጨዋታው መጠናቀቅ በኋላ የሆልዲንግ ሚድፊልደር ተጫዋች ወይም ስፔሻሊስት የሆነ ተጫዋች እዛ ቦታ ላይ ታዋቂ የሆነ ምርጥ ተጫዋች በማስፈረም ብቻ የሚቀረፍ ችግር አይደለም ብለዋል። ስለዚህ ይሄ በፐርሶኔል የሚታለፍ ችግር አይደለም የሚል ነገርን አሰልጣኙ አንስቷልና ዊሎክ በዛ አጋጣሚ ነው ኳስና መረብን በቀላሉ ማገናኘት የቻለው። የሱን ጥረት ደግሞ ረዘም ያለ ሜትሮችንም እየገፋ ሄዶ ኳስና መረብን አገናኝቷል። የሊቨርፑል ግብ ጠባቂ አሊሰን ቤከር ምንም እድል የነበረው አይመስልም። በተለይ ሁለተኛው ኳስ ላይ የመጀመሪያው ኳስ ላይ በጣም ያሰፋው ይመስላል። ይሄ ፋር ፖስቱን በጣም ያሰፋለት ይመስላል ለኤላንጋ። ሁለተኛው ኳስ ላይ ግን ብዙ ጥያቄ የሚነሳበት አይመስልም። በሊቨርፑል በኩል ይህንን ልናነሳ እንችላለን። ሊቨርፑሎች ከዚህ በኋላ እንቅስቃሴ ለማድረግ አንዳንድ የግብ ዕድሎችን ለመፍጠር ጥረቶች ነበሩ፣ ግን በቂ የሚባል ነገሮች አልነበሩም። እነ ማካሊስተር ተቀይረው ከገቡ በኋላ የተለየ ነገርን አላሳዩም። ኢሳቅ ሌላ ደብዛዛ ምሽት ነበረው ሊባል ይችላል። ከፍሎሪያን ቬትስ መጀመሪያው አጋማሽ ላይ የተደረገ ሙከራ በኒውካስሉ ግብ ጠባቂ የወጣበት አጋጣሚ ምናልባት በሊቨርፑል በኩል ለግብ በጣም የቀረበው አጋጣሚ ሊመስል ይችላል። ጨዋታው ሊጠናቀቅ እንግዲህ አርቢትሩ የጨመሩት 5 ደቂቃ ነው፣ ግን 95ኛው ደቂቃ ላይ የኒውካስሉ ተከላካይ ሉዊስ ሆል በሊቨርፑል ቅያሪ በጣም ጥሩ ከነበሩት ቅያሮች ምናልባት የቪክቶር ሙኞዝ ቅያሪ በጣም ምርጡ ነበረ። የፍጹም ቅጣት ምቱን ከማስገኘቱም ውጪ በእንቅስቃሴ ረገድ በድፍረት የኒውካስል ተጫዋቾች ላይ ድሪብል እያደረገ ለመሄድ የሚደረጉ ጥረቶች ደግሞ የሊቨርፑል በመጀመሪያው አጋማሽም ከዛ በኋላ ተቀይሮ እስኪወጣም ድረስ ደብዛዛ የነበረ እንቅስቃሴ ነበር ከሪዮን ጎማ በኩል ተመልክተን የነበረውና የሙኞዝ መግባት ግን የተሻለ ጥረት እንዲያደርጉ በሊቨርፑል በኩል አሳይቷል። ደግሞም የፍጹም ቅጣት ምቱም የተሰጠው እሱ ላይ ሉዊስ ሆል በፈጸመው ጥፋት ነው። በጣም ተስፋ ቆርጦ ተመልክተነው ነበረ። የሉዊስ ሆል እንቅስቃሴው በጣም ምርጥ ነበረ፣ ግን እግር ኳስ ሁሌም እንደዚህ ነው። የአንድ ኢንሲደንት የሰራውን ነገር በሙሉ አፈር አብልቶበታል። ዶሚኒክ ሶቦስ ላይ 99ኛው ደቂቃ ላይ ኃላፊነት ወስዶ በጣም አስደናቂ የሆነ የፍጹም ቅጣት ምት አስቆጥሮ እንግዲህ ሊቨርፑልና አሰልጣኝ አንዶኒ ኢራውላ በመጀመሪያው ጨዋታ እንዳይሸነፉ አድርጓል። እንዳነሳ ነው በሊቨርፑል በኩል ብዙ ችግሮች አሉ። አሁንም የተከላካይ ክፍሉ በደንብ አልተጋረደም። የተከላካይ አማካኝ ቦታ ላይ ያሉት ተጫዋቾች ይሄንን እድል ለቡድኑ እየሰጡ እንዳልሆነ እየተመለከትን ነው የምንገኘው። የይሳቅም ከሊቨርፑል ተጫዋቾች ጋር ያለ መግባባት ከዛም ውጪ የፍሎሪያን ቬትስ እንቅስቃሴም የተሻለ ሊባል ይችላል። መጀመሪያ ላይ ከነበረው እንቅስቃሴ አንጻር የተሻለ ሊባል በሚችል ነው የሚገለጸው እንጂ ሊቨርፑል እንዳወጣበት ገንዘብ ከተጫዋቹ እንደሚጠብቀው አይነት እንቅስቃሴን እስካሁን ማሳየት አልቻለም። የይሳቅም እንቅስቃሴ ከዚህ አንጻር ተመልክተናል። አጠቃላይ የኒውካስልን ዳይሬክትነስ ወይም ቀጥተኛ ጨዋታ በእጅጉ መቋቋም ከብዷቸው ነበረ። የጆ ዊሎክ የኢላንጋ ጎሎችም ከዚህ አንጻር ሊጠቀሱ ይችላሉ። እንግዲህ በዚህ መልኩ ይሄኛው ጨዋታ ሊነሳ ይችላል። ሊቨርፑል የሚያመጣቸው ተጫዋቾች አሁንም
ይኖራሉ። በተለይም ደግሞ የባርኮላ እንቅስቃሴ ይጠበቃል። ሳላ ከቡድኑ ጋር ከተለያየ በኋላ ያ ነገር ይጠበቃል። እዛ ቦታ ላይ የትኛውን ተጫዋች ያመጣል የሚለው ጉዳይ በትልቁ እንዲጠበቅ ያደርገዋል። ከኒውካስል ጋር ግን በተገናኘ በአሰልጣኝ ማቲያስ ያዝለ በጣም ጥሩ ጅማሬን አድርጓል ሊባል ይችላል። አሰልጣኝ ኤዲ ሃውን ተክተው ነው የመጡት። አምና ኒውካስል 12ኛ ሆኖ ጨረሰ። እንደ ሳንድሮ ቶናሊ፣ ብሩኖ ጊማራያሽ እና አንቶኒ ጎርደን አይነት ተጫዋቾችን ሽጦ ወደ 270 ሚሊዮን ዩሮ ነው የሰበሰበው ከነዚህ 3 ተጫዋቾች። ከዛ በኋላ ግን 3 የ20 ዓመት፣ 1 የ18 ዓመትና 2 የ24 ዓመት ተጫዋቾችን 197.5 ሚሊዮን ዩሮ አውጥቶ አስፈርሟል። ግን በቂ የሚባል ኒውካስል ለሚያለመው ቦታ እንደዚሁ የሚመጥኑ አይነት ተጫዋቾችም ናቸው አይባልም። ከወጡት ጋር ፍጹም የሚነጻጸሩ አይነት ተጫዋቾች አይደሉም። የኒውካስል የዘንድሮ የውድድር ዓመት ሲጠናቀቅ ደረጃው ከአምና ከ12ም ዝቅ ያለ ሊሆን ይችላል የሚሉ ግምቶች ሲሰጡ ነበር። አሰልጣኙ ኤዲ ሃውንም መልቀቅን ተከትሎ ምናልባት በቀጣይ ቀናት የሚጨምሯቸው ተጫዋቾች ከኖሩ እና ደግሞ ያሉትን ተጫዋቾች አስተባብሮ መቀጠል የሚችል ከሆነ ያዝለ ጥሩ ቡድን ሊሆን እንደሚችል በዚህኛው ጨዋታ ፍንጭ ሰጥቷል። ግን ደግሞ ይሄ የኒውካስል ባህሪ ነው። ኒውካስል ሁሌም ከትልልቅ ቡድኖች ጋር እና ቀጥተኛ እግር ኳስን እንዲተገብር ከሚፈቅዱለት ስፔሶች ከሚተውለት ቡድኖች ጋር ሲጫወት የመቸገር ነገር የለውም። አርሰናልን፣ ሌሎችንም ቡድኖች ቼልሲን፣ ማንቸስተር ሲቲን ሲያስቸግር እንመለከታለን። ግን ደግሞ አነስ ካሉ የኳስ ቁጥጥር ድርሻን ለኒውካስል ሰጥተው ከሚጫወቱ ቡድኖች ጋር ግን ቡድኑ የግብ ዕድል ለመፍጠር እንደሚቸገር እንደ አንቶኒ ኤላንጋ አይነት ተጫዋች ፍጥነቱን ፔሱን የሚተማመን አይነት ተጫዋች ነውና መሮጫ ቦታ ከሌለ ችግር ሊሆን ይችላል። የሊቨርፑል ጨዋታ ላይ ያሳዩት ብቃት ምናልባት የኒውካስልን የወደፊት እንቅስቃሴ ሊያሳይ ይችላል። በቀጣይ የሚገጥሟቸው 14 እና 13 ቡድኖች ምናልባት የኳስ ቁጥጥር ድርሻን ለኒውካስል ሰጥተው ሊጫወቱ የሚችሉ ናቸው ከ20ዎቹ ቡድኖች። ስለዚህ እዛ ላይ ምን መልክ ይኖራቸዋል ማየት ያለብን ይመስላል። ለሊቨርፑልም ይሄኛው ጨዋታ ከአፕሮችም አንጻር ደግሞ ገዝተውም ካለመጨረሳቸው ጋር በተገናኘ ዓለም ዋንጫም ላይ የነበሩ ተጫዋቾች አሉ። እነሱ ሲመለሱና አሰልጣኙ የሚፈልገውን ነገር እንዲተገበር እድል ከተሰጠው የሚለውን ጉዳይ ልንመለከት እንችላለን። ግን ዞሮ ሊቨርፑል 2-2 በሆነ ውጤት ጨዋታውን አጠናቋል። የትናንት ከተደረገው ጨዋታ በጣም አስገራሚ ውጤት የነበረው በደንብ በቃ አስቶን ቪላ ያጣቸው ተጫዋቾች እንዴት ዋጋ ሊያስከፍሉት እንደሚችሉ ይገባኛል። በቀይ ካርድ ዣው ጎሜዝ 40ኛው ደቂቃ ላይ መውጣቱ ሁሉንም ነገር እንዲከወን ያደረገው ይመስላል። ያው ግቦቹ ቀድሞ ተቆጥሯል። የጎሜዝ ተጨማሪ ግቦች እንዲቆጠሩ እድል የመፍጠር ነው እንጂ ከ8ኛው ደቂቃ ጀምሮ እስከ 31ኛው ደቂቃ ባሉት ሰዓት ነው እንግዲህ ብራይተኖች 4 ግቦችን አስቆጥሮ የተመለከትነው። በዛ ፍራስትሬትድ የሆነ የሚመስለው ዣው ጎሜዝ 40ኛው ደቂቃ ላይ በቀይ ካርድ ወጥቷል። በአስቶን ቪላ በኩል እንግዲህ የቀድሞው የተነሱ እንደ ዩሪ ቴሌሞን አይነት ተጫዋች፣ ሞርጋን ሮጀርስ አይነት ተጫዋች፣ ኦሌ ዋትኪንስም በዚህ ስብስብ ውስጥ ያልነበረ ተጫዋች ነው። እንግዲህ ብዙ ማያምኑባቸው አይነት ተጫዋቾችን ለመጠቀም አሰልጣኙ የተገደዱበት ይመስላል። አሌሃንድሮ ጋርናቾም 4 እና 5 ደቂቃዎች ተሰጥቶት ኤሚ ቦዌንዲያን ቀይሮ የመጫወት እድል ነበረው። ግን ያን ያክል ስኬታማ ነበርና ደቂቃውን በጣም ትንሽ ስለነበር ያን ነገር አስተውለናል። ግን ለአስቶን ቪላ በጣም አስደንጋጭ የሆነ የወጡት ተጫዋቾች በተወሰነ ደረጃ በሚቀጥሉት ቀናት መተካት ይኖርባቸዋል የሚያስብል አይነት እንቅስቃሴን በቪላ በኩል የተመለከትን ይመስላል። ብራይተን ግን እጅግ አስደናቂ የሆነ አጀማመረን አድርጓል። 4 ግቦችን አስቆጥሮ አርሰናል 3 ነው ያስቆጥረው። ስለዚህ የሊጉ የአንደኛ ሳምንት መሪ ሆኖ ብራይተን እንዲያጠናቀቅ እድል ፈጥሯል ማለት ይቻላል። ሌሎቹ ጨዋታዎች ቅዳሜ ዕለት የተደረጉ ናቸው። ያው የአርሰናል እንቅስቃሴ አርብ ዕለት የተደረገው ከኮቨንትሪ ሲቲ ጋር ያደረገው እንቅስቃሴ ነበረ። በኤችዲ ስፖርት ፕሮግራማችን አንስተነው ነበረ። ፍጹም የሆነ ብልጫ ሊባል ይችላል። ለአርሰናል ጥሩ ፈተና ነበር ማለት አይቻልም። ይሄኛው ጨዋታ አዲስ መጤ ነው።
አሰልጣኝ ፍራንክ ላምፓርድም በቀላሉ እጅ እንደሰጡ ከጨዋታው መጠናቀቅ በኋላ አሳይቷል። አርሰናል አምና የሊጉ አሸናፊ የሆነው በዚህ ምክንያት ነው፣ አሁንም የሊጉ ዶሚናንት ቡድን ነው የሚል ሐሳብን ሰጥቶ ነበረ። አርሰናልና ኮቨንትሪ ሲቲን በተመለከተ የሃል ሲቲና የማንቸስተር ዩናይትድ ጨዋታን ከተመለከትን እንግዲህ በብዙ መመዘኛዎች ሃል ሲቲ ማንቸስተር ዩናይትድን በልጦ ያሸነፈበት ሁለት የቆሙ ኳሶች በማንቸስተር ዩናይትድ ላይ የተቆጠሩበት ዩናይትድ የቆሙ ኳሶች ለማስቆጠር አይቸገርም የሚለው ጉዳይ ሲነሳ ነበረ። ግን አሁንም እንደ ዲፓርትመንት የመከላከል ችግሩ እንዳለ የሚያሳይ ነው። አጃይም ሜንዲም ያስቆጠሯቸው ኳሶች ከቆመ ኳስ የተገኙ ናቸው። በአሰልጣኙ በኩል የአንድሬ ሳንቶስና ዩሪ ቴሌሞን በተከላካይ አማካኝ ቦታ ላይ እንዲኖሩ አድርገዋቸው ነበረ። ግን ደግሞ እንደ ሃል ሲቲ አይነት በፈጣን መልሶ ማጥቃት መጫወት የሚፈልግ ቡድን ሲኖር የሃል ሲቲን ተጫዋቾች ማቆም የሚችሉ ናቸው ወይ? በጣም ትልቅ ጥያቄ ነበረ። እንደ ኦሊ ማክበርኒ አይነት በሊጉ ለዓመታት ሲጫወት በሼፊልድ የምናውቀው ተጫዋች ነው። እነሱን ለመቆጣጠር የዩናይትድ የተከላካይ አማካኝ ተጫዋቾች ጥረታቸው በጣም የደከመ ሆኖ ተመልክተናል። የፓትሪክ ዶርጉ ከቀኝ በኩል እንዲነሳ ያደረጉበትም እንቅስቃሴ የማቴዎስ ኩናሃም እንደዚሁ የፊት መስመሩ እንዲመራ የሆነበት እንቅስቃሴ በአሰልጣኝ ማይክል ካሪክ ላይ አንዳንድ ጥያቄዎች እንዲነሱ ያደረገ ይመስላል። እንግዲህ ዩናይትድ ሁለት ግቦች ተቆጥሮበት በአንዳንድ መመዘኛዎችም እንደዚሁ ተበልጦ ከሞቲቬሽንም አንጻር ሊነሳ ይችላል። ኦፍኮርስ ይገባኛል። የውድድር ዓመት ሲጀመር እና አዲስ የሚመጡ ቡድኖች ብዙ ጊዜ ለነባሮቹም ሻምፒዮን ለሆኑትም ትልልቅ ናቸው ለሚባሉትም ከፍተኛ ፈተና እንደሚሰጡ ይታወቃል። ሃል ሲቲ ለሊጉ አዲስ ነው፣ ግን ሲመጣ በከፍተኛ ተነሳሽነት እንደሚመጣ ይጠበቃል። የመጀመሪያ 3-4 ጨዋታዎች ላይ ብዙ ጊዜ በቡድኖች መካከል የሚኖረው ልዩነት በጣም ጠባብ ሆኖ ነው የምንመለከተው። አሁን ልክ ሲቲ ቦርንማውዝን አሸነፈ እንዳልነው ምናልባት አርሰናል ነው በአሳማኝ በሚባል ብቃት ያሸነፈው በዚህኛው ሳምንት ከዋንጫ ተፎካካሪ ይሆናሉ ተብለው ከሚጠበቁት ቡድኖች። አርሰናልም ተጋጣሚው ኮቨንትሪ መሆኑ መረሳት የለበትም። ያን ያክል ተጠናክሯል። ራሱ በመጣበት ዓመት ተመልሶ ይወርዳል ተብሎ ግምት ከተሰጣቸው ቡድኖች አንደኛው ኮቨንትሪ ሲቲ ነው። ሃል ሲቲም በእንደዚህ አይነት መልኩ ነው የተጠበቀው። ግን ደግሞ በኢነርጂ ጨዋታውን አፕሮች ባደረጉበት መልኩ አሰልጣኝ ማይክል ካሪክ ጥያቄዎች እንዲነሱ ያደረገበት እንቅስቃሴ ይመስላል። ምናልባት እንደ ማርከስ ራሽፎርድ አይነት ተጫዋች አለ፣ ግን ዶርጉ የግራ እግር ተጫዋች ነው። እዛ ቦታ ላይ እንዲሰለፍ ያደረገበትን ሁኔታ ወይም ደግሞ ራሽፎርድን ከፊት አድርጎ ኩናሃን እዛ መስመር ላይ የማጫወትም አይነት ነገር ቢኖር ቤንያሚን ሼሽኮ ከጉዳት ጋር ነው ይገባኛል። ከ67ኛው ደቂቃ በኋላ ነው ተቀይሮ የገባው። እንደ ኮቢ ሜኖ አይነት ተጫዋችም በቡድኑ ጥሩ እንቅስቃሴ ያደርግ የነበረ ተጫዋች ነው። በእንግሊዝ ብሔራዊ ቡድን እስከ ግማሽ ፍጻሜ ተጉዟል። ባይጫወትም ግን የስብስቡ አካል ስለነበረ ዘግይቶ ነው ቡድኑን የተቀላቀለው። እዛ ቦታ ላይ ይሄም ተጫዋች ለዩናይትድ ያስፈልገው ነበር። ዩናይትድ የሚድፊልድ ኮንትሮል አጥቶ ነበረ። በተለይም አማካኝ ክፍል ላይ ያሉ ተጫዋቾችን ለመቆጣጠር የሚያደርጉት እንቅስቃሴ በጣም ተዳክሞ ነበርና የሃል ሲቲ ተጫዋቾች ኢነርጂያቸው እጅግ ላቅ ያለ እንደነበረ እናስታውሳለንና እንግዲህ ዩናይትድ በቀላሉ እጅ ሰጥቷል የሚለውን ጉዳይ ልናነሳ እንችላለን። ሌላኛው ጨዋታ እንግዲህ ቅዳሜ ከተደረጉት መካከል የብሬንትፎርድ እና የቶተንሃም ሆትስፐርስ ጨዋታ ነው። ስፐርስ ብዙ ተጫዋቾችን ወደ ቡድኑ አምጥቷል፣ ግን የተጠበቀ አይነት ውጤት አይደለም የተመዘገበው። እንደ ሳንድሮ ቶናሊ አይነት ተጫዋችን ወደ ቡድኑ አምጥቷል። ማቴዎስ ፈርናንዴዝ መጥቷል። ለሁለቱ ብቻ ወደ 185 ሚሊዮን ነው። ቫን ሄኬ ከ50 ሚሊዮን በላይ ነው የወጣበት። አሁን ደግሞ እንደ ሳቪኒዮ እና ኦማር ማርሙሽ አይነት ተጫዋችን ወደ ቡድኑ ይቀላቅላል ተብሎ ነው የሚጠበቀው። ግን በመጀመሪያው ጨዋታ እጅግ ያልተጠበቀ የሚባል ሽንፈት ገጥሞታል። በመጀመሪያው ሳምንት ጨዋታ በፕሪሚየር ሊጉ ግን አጠቃላይ ከተመለከትን 8 ክለቦች አዳዲስ
አሰልጣኞችን ያመጡበት እንደ ቼልሲ አይነት ቡድን በአሎንሶ የሚመራበት ሲቲ ኤንዞ ማሬስካ፣ ሊቨርፑል አንዶኒ ኢራዮላ በትልቁ የሚጠቀስበት ዩናይትድ እና ቶተንሃምን ቅድም ሁለቱ የተሸነፉት ቡድኖች ባለፈው የውድድር ዓመት ወደ አጋማሽና ከዛ በኋላ የመጡ ናቸው። ማይክል ካሪክም ዴዘርቢም በእንደዚህ ነገር ውስጥ ነው የሚካተቱት። አርቴታ አሁን በባንድ ቡድን ረጅም ዓመት የቆየው አሰልጣኝ ነው። ስለዚህ ራሱ መቆየቱ፣ ቡድኑ መረጋጋቱ አርሰናል ለዋንጫ ዘንድሮም ቢታጭ ብዙ የሚያስገርም አይደለም። ከሱ በኋላ ኡናይ ኤሜሪ ናቸው ብዙ በአንድ ክለብ የቆዩት በአስቶን ቪላ የሚለውን ጉዳይ ልናነሳ እንችላለን። አርሰናል ቅድሚያውን አግኝቷል የሚለውን ነገር ስናነሳ ነበረ። እንደ አምና ጥንካሬው ላይ ደግሞ እንደ ብሩኖ ጊማራይሽ አይነት ተጫዋች እና ኤስትሪ ኮንስ አይነት ተጫዋቾችን ወደ ቡድኑ አምጥቷል። የዞሊስም እንቅስቃሴ ከዚህ አንጻር ሊጠቀስ ይችላል። በጣም ጥሩ ቢባል እንቅስቃሴን እያደረገ እንዳለ የተመለከትን ይመስላል። የሊቨርፑልን በተመለከተ ቅድም ያነሳ ነው የሳላህ ከቡድኑ ለቋል። የባርኮላ ጉዳይ ሊጠናቀቅ ይችላል የሚለው ጉዳይ ይጠበቃል። የሊቨርፑሉ አሰልጣኝ አንዶኒ ኢራዮላ የራሳቸው አይዴንቲቲ ያላቸው በከፍተኛ ኢንቴንሲቲ አሁን ወደ ሊቨርፑል ሲመጡ ግን ያው ቦርንማውዝ ሳይጠበቅ በአውሮፓ መድረክ እንዲሳተፍ አድርጓል። በሊቨርፑል ግን የአውሮፓ እግር ኳስ ላይ መሳተፍ እንደ ባህል ነው። ሊቨርፑል አሁን ተጨማሪ ወይም ከዚህ ከፍ ያለ ታርጌት ያስቀምጥላቸዋል። ይሄም ሌላ ጫና ሊሆን ይችላል የሚለው ጉዳይ ከቡድኑ ጋር አብሮ ሊነሳ ይችላል። እንግዲህ የሊቨርፑል እንቅስቃሴም ከዚህ አንጻር ሊታይ ይችላል። የዛሬ የሚደረገውን ጨዋታ በተመለከተ አንዳንድ ነጥቦችን እናንሳ። እንግዲህ ዛሬ የሚደረገው ጨዋታ በቼልሲ እና በፉልሃም መካከል የምዕራብ ለንደን ደርቢ ጨዋታ ነው። እዛው ፉልሃም ላይ የሚደረግ ጨዋታ ነው። ሁለቱ አሰልጣኞች የቀድሞ የቡድን ጓደኞች የሊቨርፑል፣ የሪያል ማድሪድ እና የስፔን ብሔራዊ ቡድን አጋሮች ነበሩ። ሻቢ አሎንሶ እና አልቫሮ አርቤሎ። እንግዲህ እንደሚታወቀው ደግሞ ሻቢ አሎንሶ ከሪያል ማድሪድ ኃላፊነት ሲሰናበት አልቫሮ አርቤሎ ነበረ እሱ እንዲተካ የሆነው። አሁን ደግሞ ሁለቱ እንግዲህ በፕሪሚየር ሊጉ ተገናኝቷል። የመክፈቻ ጨዋታቸውን የሚያደርጉትም እነዚህ ቡድኖች ናቸው ወይም ሁለቱ ሰዎች ናቸው። ሁለቱም የመጀመሪያ ኮምፒቲቲቭ ወይም የፉክክር ጨዋታቸውን የሚያደርጉት፣ ሁለቱም የመጀመሪያ ፕሪሚየር ሊግ አሰልጣኝነት ጨዋታቸውን የሚያደርጉበት እንቅስቃሴ ሊሆን ይችላል። በጣም ፍሬንዶች ናቸው ወይም ጓደኛ ማቾች ናቸው የሚለው ጉዳይ ሲነሳ ነበረና አሰልጣኙ ተጠይቆ ነበረ። ለ90 ደቂቃ ግን ጓደኛሞች አይደለንም የሚል ነገር አንስቷል። በተጫዋችነት ሁለቱም ለሊቨርፑል ሲጫወቱ በፕሪሚየር ሊጉ ማለት ነው 46 ጨዋታዎችን በጋራ ተጫውተው ነበር። 28 አሸንፈው 14 ጨዋታዎችን በአቻ ውጤት አጠናቀው ነበር። 4 ጨዋታዎችን ደግሞ በጋራ እየተጫወቱ ተሸንፏልና በደንብ የሚተዋወቁ ናቸው። የአሰልጣኝ አልቫሮ አርቤሎ ከጨዋታው አስቀድሞ ጥያቄ ቀርቦለት ነበረ። እንዴት ነው የሁለታችሁ ግንኙነት ሲባል በጣም ጓደኛ ማቾች ነን፣ እንደውም ከቀናት በፊት ተደዋውለን ነበር የሚል ሐሳብን አንስቷል። ግን የተደዋወልነው ስለ እግር ኳስ ልናወራ አይደለም፣ የሁለታችንም ቤተሰቦች ወደ ለንደን ይመጡ ነበር፣ ያንን በተመለከተ ነው ያወራነው። ለ90 ደቂቃ ጓደኝነት የሚል ነገር አይሰራም የሚል ሐሳብን አልቫሮ አርቤሎ ከጨዋታው አስቀድሞ ሰጥቶ ስንመለከት ነበር። ይሄ ጨዋታ እንግዲህ የቼልሲ አፕሮች ምን መልክ ይኖረዋል፣ በፉልሃምን በኩል ምን አይነት ነገር ይኖራል፣ የሻቢ አሎንሶ በመጀመሪያው ጨዋታ ሙሉ 3 ነጥብ እንዳያገኝ ይሆናል ወይ የሚያስብል አይነት አጫወትን አፕሮች ከአሰልጣኙ በኩል ልንመለከት እንችላለን የሚለው ጉዳይ ይጠበቃል። በቼልሲ በኩል በቅድመ ውድድር ዝግጅት እንደ ዣኦ ፔድሮ አይነት ተጫዋች በጣም አስደናቂ የውድድር ዓመትን አስመልክቶ ነበረ። እንግዲህ አሁንም ተጽዕኖ ከፍ ያለ ይሆናል ተብሎ ነው የሚጠበቀው። ኤንዞ ፈርናንዴዝ ምርጥ እንቅስቃሴን እያሳየ ነው፣ ፕሮፌሽናሊዝም በጣም አስገራሚ ነው ብሎ አሰልጣኙ ሲናገር ነበረ። ቶፕ ፕሌየር ነው ብሎታል። ዳኒ ዌልቤክ ለጨዋታው ዝግጁ ነው የሚል ነገር ተናግሮ ነበር። በፕሪሚየር ሊጉ መጨረሻ ጨዋታ ላይ በቀይ ካርድ የወጣው ዌስሊ ፎፋና በቅጣት ምክንያት ይሄ ጨዋታ
ያመልጠዋል። ስለዚህ የዌስሊ ፎፋና እንቅስቃሴ በቼልሲ በኩል አይኖርም። ስለዚህ በትልቁ ሚስ ሊያረጉት ይችላሉ። ለነገሩ እንደ ላኮ አይነት ተጫዋች ይኖራል። ስለዚህ እሱ እዛ ቦታ ላይ ተሰልፎ ልንመለከተው እንችላለን። በፉልሃም በኩል የጎንዛሎ ጋርሲያ እና የሴዛር ፓላሲዮስ ሁለቱን ከሪያል ማድሪድ ይህንን ቡድን የተቀላቀሉ ተጫዋቾች ናቸው። እንዴት መጫወት እንደምንፈልግ ጠንቅቀው የሚያውቁ ተጫዋቾች ናቸው። በሚገባ ይረዱናል የሚል ነገር አሰልጣኝ አርቤሎ ሰጥቶ ተመልክቻለሁ። እንግዲህ ምን አይነት አጫወት ይኖረዋል በአሰልጣኝ ሻቢ አሎንሶ በኩል እንዴት ይኖራል የሚለው ጉዳይ ይጠበቃል። ቅድም ያነሳሁት ሁለቱን በተመለከተ የአውሮፓ ዋንጫን 2008 እንደዚሁም 2012 አግኝቷል። 2010 ላይ እንደዚሁ ዓለም ዋንጫን ወስዷል። 38 ጊዜ በስፔን ብሔራዊ ቡድን አብረው ተጫውተዋል የሚል ነገር ተመልክተናል። ሁለቱም 2016-17 የውድድር ዓመት ላይ ነው ከተጫዋችነት ራሳቸውን ያገለሉት። ከዛ ውጪ አሎንሶ የመጀመሪያ በማድሪድ አካዳሚ ስራውን 2018 ላይ እንደዚሁ ጀምሮ ነበረ። አልቤሯ ደግሞ ወደ ላፋብሪካ እንደዚሁ የመጣው ከ2 ዓመት በኋላ ነውና ተመሳሳይ አይነት መንገድን የሚከተሉ ናቸው። አሎንሶ ከዛ የሪያል ሶሴዳድ ቢና ሰለጠነ። ከዛ ወደ ባየር ሊቨርኩሰን ሄደ። በባየር ሊቨርኩሰን 2 ዋንጫን አሳካ። እንግዲህ በሁለተኛው የውድድር ዓመት በዩሮፓ ሊግ በአታላንታ ተሸነፈ። አርቤሏ በማድሪድ ቆየ። እንግዲህ ከፍ እያለ የካስቲያ ማናጀር ሆኖ እንደዚሁ ተመለከተን። በስፔን ደግሞ እንደዚሁ ጥሩ እንቅስቃሴ ለማድረግ ጥረቶችን በሚያደርግበት ሰዓት ደግሞ የመጨረሻ የማድሪድ ዋና ሰው ሆኖ አመቱን እንዲጨርስ የሆነበት እንቅስቃሴን ተመልክተናል። አሁን እነዚህ የቀድሞ ተጫዋቾች በአንድ ቡድን የተጫወቱ በአንድ ብሔራዊ ቡድንን የወከሉ አሰልጣኞች አሁን ሁለቱም እንግሊዝ ደርሷል። ምን አይነት እንቅስቃሴ ያደርጋሉ የሚለው ጉዳይ የብዙዎችን ትኩረት የሳበ ጉዳይ ሆኗልና እንዴት ይሆናል ማየት ያለብን ይመስላል። ይሄ ጨዋታ በእጅጉ ለሁለቱም ቡድኖች ወሳኝ ይሆናል ተብሎ ነው የሚጠበቀው። በቼልሲም አመቱን በድል ለመጀመር ወሳኝ የሆነ እንቅስቃሴ ይኖራል ተብሎ ነው የሚጠበቀው። በፉልሃምን በኩል ደግሞ ጅማሬያቸውን የተሻለ ለማድረግ የሚደረጉ እንቅስቃሴዎች ይኖራሉ ተብሎ ነው የሚጠበቀው። ስለዚህ በዚህ መልኩ ይጠበቃል። በስፔን እንግዲህ የተመለከትነው ትናንት በላሊጋው ማለት ነው አትሌቲኮ ማድሪድ ጨዋታውን አድርጎ መጨረሻ ላይ ግብ አስቆጥሮ በአቻ ውጤት አጠናቋልና እዛ ጨዋታ ላይ አትሌቲኮ ማድሪዱ የፊት መስመር ተጫዋች ሁሊያን አልቫሬዝ ተቀይሮ ሲገባ 68ኛው ደቂቃ ላይ ተቀይሮ ሲገባ በአትሌቲኮ ማድሪድ ደጋፊዎች የነበረው አቀባበል እጅግ ከባድ የሚባል አቀባበል ነበረ። ምንም ትሪት የማድረግ ተጫዋቹን የመንከባከብ አይነት ነገር አይደለም። በከፍተኛ ቁጣ ነው። ጨዋታውም ከተጠናቀቀ በኋላ በአትሌቲኮ በኩል ብቸኛ ሆኖ ወይም በብቸኝነት ነው የወጣው የሚለው ጉዳይ ሲነሳ ነበረ። እንግዲህ እንዴት ይሆናል የሚለው ጉዳይ በቀጣይ ቀናት ምናልባት ይጠበቃል። ተጫዋቹ አትሌቲኮ ማድሪድ ወደ ባርሴሎና ነው ተጫዋቹን መሸጥ የማይፈልገው። ሌሎች ክለቦች ቢመጡ ለመሸጥ ፈቃደኛ ሆኗል። እንደውም አንዳንድ መረጃዎች ተጫዋቹ ከአርሰናል ጋር ተስማምተው ነበር አትሌቲኮ ማድሪድ ተጫዋቹን ወደ ኤምሬትስ ለማሻገር። ግን የተጫዋቹ ፍላጎት ሲጠየቅ ባርሴሎና አለበለዚያ የትም የሚል ምላሽ ሰጥቶ የአርሰናልን ጥያቄ ውድቅ አድርጓል። ስለዚህ ወደ አርሰናል ያልመጣውን በዛ ምክንያት ነው። ግን በዚህ ልዩነት ይሄ ተጫዋች በቡድኑ ይቀጥላል የሚለው ጉዳይ በትልቁ እንዲጠበቅ የሚያደርገው ይመስላል። እንግዲህ የባርሴሎናና የአትሌቲኮስ ጉዳይ እንዴት ይቀረፋል ይታያል። በመጀመሪያ ሳምንት ባርሴሎና እንግዲህ 5 ግቦችን አስቆጥሯል። ፌርሚን ሎፔዝ ከጉዳቱ በኋላ እንግዲህ በጣም አሳዛኝ ከሆኑ ተጫዋቾች አንደኛው ሊሆን ይችላል። 2014 ላይ እንደዚሁ በጀርመን ብሔራዊ ቡድን በኩል እንደዚሁ ዋንጫ ካጡት ተጫዋቾች ጋር ይመሳሰላል። ይሄ ተጫዋች በዓለም ዋንጫ ይህንን ድል አብሮ ማከበር ይችል ነበር ወደ ቡድኑ አብሮ ቢሄድ ኖሮ። ግን ጨዋታው ሊጀመር ዓለም ዋንጫው ሊጀመር ጥቂት ጊዜያት ሲቀረው በጉዳት ምክንያት ወጥቶ እንደነበረ ይታወቃል። አጠቃላይ 30 ጎሎችን እና አሲስቶችን በተጠናቀቀው ውድድር ዓመት አስመልክቶ ነበረ። ነገር ግን ያ ነገር ብዙም
የጠቀመው አይመስልም። በዓለም ዋንጫው ውጭ እንዲሆን የሆነበት እንቅስቃሴ ነበረ። በፓሪስ ሴን ጀርመን በኩል እንደዚሁ የዓለም ዋንጫ አሸናፊው ፌራን ቶሬስ 2-2 ቡድኑ እንዲለያይ አድርጓል። በተለይም ደግሞ 2 ግቦች ተቆጥሮበት ይመራ ነበረ ፔዤ በስታድ ሬን። ነገር ግን እሱ 2 ግቦችን በ71ኛውና በ83ኛው ደቂቃ ላይ ኳስና መረብን አገናኝቶ ቡድኑን ከሽንፈት ታድጓል። እንግዲህ ይሄ ለፔዤ ሌላ አስደናቂ እንቅስቃሴ ሊሆን እንደሚችል እየተነሳ ነው የሚገኘው። ከሳውዲ አረቢያ ጋር በተገናኘ እንግዲህ ሳውዲ አረቢያ ኦሌ ዋትኪንስ እና ማርቲኔሊን ለማስፈረም የሚደረገው ጥረት በጣም ስለመግፋቱ መረጃዎች እየተነሱ ይገኛሉ። እንግዲህ ማርቲኔሊ እንደምናስታውሰው ከዝውውር ጋር በተገናኘ ጥያቄ ቀርቦለት ነበረ። ነገር ግን ጥያቄውን ውድቅ አድርጎታል። ወደ ጋላታሳራይ የመሄድ እድል ተፈጥሮለት ነበረ። ግን ያንን ነገር አልፈልግም ብሎ ተጫዋቹ በአርሰናል ይቆያል የሚለው ጉዳይ ሲነሳ ነበረ። አሁን ግን አንዳንድ ጥያቄዎች የተነሱ እንዳሉት ከሆነ ምናልባት የተጫዋቹ መዳረሻ ሳውዲ አረቢያ ሊሆን ይችላል የሚሉ ጉዳዮች እየተነሱ ነው የሚገኙት። ስለዚህ በምን መልኩ ትሪት ያደርጉታል የሚለው ጉዳይ ይጠበቃል። ኦሌ ዋትኪንስም ከአስቶን ቪላ ስብስብ ውጪ ሆኗል። አልሂላል ሁለቱን ተጫዋቾች ጋብሪኤል ማርቲኔሊን እንደዚሁም ደግሞ ኦሌ ዋትኪንስን በቀጣዮቹ ቀናት ለማስፈረም ትልቅ ጥያቄ ያቀርባል ተብሎ ነው የሚጠበቀው። የአሰልጣኝ ሲሞኔ ኢንዛጊ 2 ወሳኝ ፈራሚዎች ይሆናሉ የሚለውም ጉዳይ እንደዚሁ ተያይዞ ተነስቷል። ከኖቲንግሃም ፎረስት ጋር በተገናኘ እንደው እዛው ከፕሪሚየር ሊጉ ጋር በተገናኘ ማለት ነው የብሬንትፎርዱን ብራዚላዊ አጥቂ ኢጎር ቲያጎን ለማስፈረም የ70 ሚሊዮን ፓውንድ ጥያቄ አቅርቧል የሚል ነገር አለ። አሁንም የቦርንማውዞች የመጨረሻ ውሳኔ ይጠበቃል። ይሄን ብራዚላዊ ተጫዋች እስከ 2031 በምዕራብ ለንደኑ ቡድን የሚያቆይ ውል አለው። ነገር ግን እንደዚህ አይነት ገንዘብ ለብሬንትፎርድ ቀርቦ ብሬንትፎርድ ደግሞ ከሻጭ ቡድኖች መካከል አንደኛው እንደሆነ ይታወቃል። አምና ከኤርሊንግ ብራውት ሃላንድ ቀጥሎ ብዙ የሊግ ግቦችን ያስቆጠረው ተጫዋች ይሄኛው ነበረ። በዓለም ዋንጫም ተሰልፎ ተጫውቶ ተመልክተናል። ሁለተኛው ከፍተኛ ግብ አስቆጣሪ ነበር አምና በፕሪሚየር ሊጉ። ነገር ግን እንዴት ይሆናል የሚለው ጉዳይ አሁንም አብሮ እየተነሳ ነው የሚገኘው። ከዝውውር ጋር በተገናኘ የላውታሮ ማርቲኔዝ ጉዳይ እየተነሳ ነው የሚገኘው። ላውታሮ ማርቲኔዝን በተመለከተ ከኢንተር ሚላን ይወጣል የሚለው ጉዳዮች ሲነሱ ነበረ። በተለይም ደግሞ ባርሰሎና ቅድም ያለሳውት የሁሊያን አልቫሬዝ የዝውውር ሁኔታ የማይሳካለት ከሆነ ሌሎች ተጫዋቾችን ያያል የሚለው ጉዳይ ሲጠቀስ ነበረ። ለዚህም የ29 ዓመቱን አርጀንቲናዊ ሌላኛውን አርጀንቲናዊ ለማምጣት ፍላጎት አላቸው የሚሉ ጉዳዮች ሲነሱ ነበረ። ግን እንደ ጋዜታ ዴሎ ስፖርት መረጃ ከሆነ ላውታሮ ማርቲኔዝ ኢንተር ሚላንን በዚህ ክረምት አይለቅም የሚል መረጃ ተሰምቷል። እንግዲህ ባርሰሎና አሁንም በሳንሲሮ 3 ዓመታት የሚያቆይ ውል አለው። ይህ ተጫዋች በ377 ጨዋታዎች 175 ግቦችን አስቆጥሯልና ከኢንተር ሌጀንዶች አንደኛው ይሄ ተጫዋች እንደሆነ በእርግጠኝነት መናገር ይቻላልና ይሄ ተጫዋች አሁንም በኢንተር ሚላን አንበልም ነው። ስለዚህ በዛ ይቆያል የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። ከማንቸስተር ሲቲ ጋር በተገናኘ ቅድም ስናነሳ እንደነበረው የአማካይ መስመር ተጫዋች ይፈልጋል። ምናልባት 1-2 ምን ያክል ናቸው ተጫዋቾቹ የሚመጡት የሚለው ጉዳይ ይጠበቃል እንጂ ከመፈረም አንጻር በእርግጠኝነት ያመጣል የሚለው ጉዳይ ሲነሳ ነበረ። አሁን በስተመጨረሻ እንደ ኤስፔን መረጃ ከሆነና ታማኒዎቹም እንደነ ፋብሪዚዮ ሮማኖ አይነት ጋዜጠኞች እንዳስነበቡት መረጃ ከሆነ የአዩብ ቦዋዲ የዝውውር ሁኔታ ሊጠናቀቅ ከጫፍ ደርሷል የሚል ነገር ተነስቷል። ከስምምነት የደረሱት 95 ሚሊዮን ዩሮ በቀዳሚነት ይከፈላል። ከዛ በኋላ ደግሞ እየታየ የሚጨመር 5 ሚሊዮን ዩሮ ይኖራል የሚል ነገር አለ። ሌሎች ቦነሶችም ይጨማመራሉ የሚል ጉዳይ ተነስቷል። በማንቸስተር ሲቲ የረጅም ጊዜ ውል ይፈርማል ተብሏል። እስከ 2031 ውሉን ይፈርማል። ከዛ ደግሞ አንድ ተጨማሪ ዓመትም በአማራጭነት
ይቀርብለታል የሚል ነገር ተነስቷል። ይሄ ተጫዋች አስደናቂ ተጫዋች እንደሆነ በዓለም ዋንጫ ተመልክተናል። በሊል ቡድንም ላይ ምርጥ ብቃትን እያሳዩ ከሚገኙ ተጫዋቾች አንደኛው እንደሆነ ይታወቃል። ምናልባት ይሄ ተጫዋች የሚመጣ ከሆነ በማንቸስተር ሲቲ በኩል የአማካኝ ክፍሉን በሚገባ ይረዳል ተብሎ ነው የሚጠበቀው። እንዴት ያደርጋል አሰልጣኝ ኤንዞ ማሬስካ ጭንቀት ላይ እንዳለ የሚያሳይ አይነት ውሳኔዎችንም ነው አይደለ በትናንትናው ጨዋታ እየተመለከትነውና እንዴት ይሆናል ማየት ያለብን ይመስላል። የክሪስታል ፓላስም እንደዚሁ ለጃሮድ ቦዌን ለዌስትሃሙ ተጫዋች 50 ሚሊዮን ፓውንድ ለማቅረብ ፍላጎት አለው የሚል ነገር እየተነሳ ነው የሚገኘው። እንግዲህ ይሄኛውም ተጫዋች ለማስፈረም ጥረቶች ይቀጥላሉ ተብሎ ነው የሚጠበቀው። ከቼልሲ ጋር በተገናኘ ቅድም የዛሬውን ጨዋታ በተመለከተ ስናነሳ ነበረ። በርከት ያሉ ተጫዋቾች ከቡድኑ እንዲለቁ ይጠበቃል እየተባለ ነው የሚገኘው። ባለፈውም እንዳነሳ ነው ከ10 እስከ 12 የሚጠጉ ተጫዋቾች ከቡድኑ መውጣት አለባቸው። በጣም በቁጥር የበዙ ተጫዋቾች አሉ። እንደውም አሰልጣኙ በሁለት ጎራ ከፍሎ ነው የሚያሰራቸው። የፈርስት ቲም የሚላቸው ወይም እሱ በቀጣይ ዓመት ይዟቸው እንደሚቀጥላቸው ማረጋገጫ የተሰጣቸው ተጫዋቾች አሉ። ሁለተኛው ላይ ደግሞ እንግዲህ እንደ ዲሳሲ አይነት ተጫዋች ወደ ፓላስ ለማምራት የተስማማው ተጫዋችን ጨምሮ ኢቨን እነ ሄንደርሰን ሁለቱም ላይ ነው እየሰሩ ያሉት። በመጀመሪያውም በሁለተኛው ስኳድ ውስጥ ይገኙበታል። ያው በቡድኑ ይቆያሉ፣ ግን የሚለቁ ተጫዋቾች ይኖራሉ የሚል ነገር አለ። በቁጥር በጣም መቀነስ ይጠበቅበታል። የሻቢ አሎንሶን በተመለከተ ምናልባት ይሄ ሌላ ራስ ምታት ለአሰልጣኙ ሊሆን ይችላል የሚለው ጉዳይ በትልቁ እንዲነሳ እያደረገ ያለ ጉዳይ ይመስላል። እንግዲህ የማንቸስተር ዩናይትድም የካርሎስ ባሌባን የዝውውር ጉዳይ ኦልሞስት አጠናቋል። አሁን በስተመጨረሻም የሜዲካል ሁኔታውን አልፏል የሚሉ ነገሮች እየተሰሙ ነው የሚገኙት። ቅድም ያነሳሁት የአትሌቲኮ ማድሪድ እና የሁሊያን አልቫሬዝ ጉዳይም እንደዚሁ አትሌቲኮ ማድሪድ የመጨረሻ የሚለው ጉዳይ ለአርሰናል የመሸጥ ሁኔታ ነው የሚል ነገር እየተነሳ ነው የሚገኘው። እንግዲህ በምን መልኩ ይሆናል በቀጣይ ቀናት መጠበቅ ያለብን ጉዳይ ይመስላል። የኤችዲ ስፖርት ፕሮግራማችንን ስትከታተሉ ነበረ። ላለፉት ደቂቃዎች በርከት ያሉ ጉዳዮችን ከፕሪሚየር ሊጉ ጋር በተገናኘ በስፔን በጣሊያን ያሉ ጉዳዮችን እያነሳን ቆይታ አደረግን። የዝውውር ጉዳዮችንም ተመለከትን። እንዳነሳ ነው በቀጣይ አርብ የፕሪሚየር ሊግ በቅዳሜ ማለት ነው ጠዋት በብስራት ኤፍኤም 101.1 የፕሪሚየር ሊግ ጨዋታዎች ከመደረጋቸው አስቀድሞ በፕሪቪው ጉዳያችን የተለያዩ ጉዳዮችን ከሁሴን ጋር እያነሳን ቆይታ የምናደርግ መሆኑን ከወዲሁ ለመግለጽ ነው። ዛሬ ግን አብራችሁኝ ስለነበራችሁ በእጅጉ እናመሰግናለን። ኤችዲ ስፖርት ዩቲዩብ ቻናላችንን ሰብስክራይብ አድርጉ። በብስራት ኤፍኤም 101.1 ስትከታተሉ ነበር ቆይታ ያደርጋችሁት። ሀሳብ አስተያየቶቻችሁን ያነሳናቸው ጉዳዮችም ላይ መልእክት ካላችሁ በኤችዲ ስፖርት ዩቲዩብ ቻናል ሀሳብ መስጫ ላይ ልታጋሩን ትችላላችሁ። የምናነባቸው ነው የሚሆነው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። በሰላም ቆዩ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርት